እሺ የእርጎ እርሾ እንዴት ይሰራል? በባለፈው በመጀመሪያ ቪዲዮ ላይ ስለ ጤነኛ የእርጎ አሰራር ወተት ካፈላችሁ በኋላ ካቀዘቀዛችሁ በኋላ ወደ እርጎነት ቀይሩት ባልኩት ጉዳይ ላይ ብዙ ሰዎች የሚጠይቁት ከፈላማ እንዴት ወደ እርጎነት ይቀየራል? በምን ይብላላል? እርሾ ጠፍቷልና እንዴት ነው የምናደርገው የሚል ነው። ስለዚህ በባህልና በዘመናዊ መንገድ በሚዘጋጀው የእርጎ አዘገጃጀት እንግዲህ ልዩነቱ ያለው እርሾ ላይ ነው። ስለዚህ በባህላዊ መንገድ እንደምታውቁት ከከብቶቹ ወተት ከመጣ በኋላ የተለያየ ባክቴሪያዎች አሉ። እሱ ስናስቀምጠው እነዛ ባክቴሪያዎች እንደ እርሾ ሆነው ያገለግሉና እርጎን ይሰጡናል። የነዚህ ችግር ግን ቅድም ባለፈው እንዳልኩት ይሄ እርሾ ከጤነኞቹና ከጠቃሚዎቹ ባክቴሪያዎች በተጨማሪ መጥፎና ጎጂ ባክቴሪያዎችም ሊቀላቀሉ ይችላሉ። ስለዚህ ያልፈላ ወተት በምንጠቀምበት ጊዜ አካባቢው ላይ ከወተቱ ላይ ከተቀላቀለ የተለያዩ አይነት ባክቴሪያዎች ሊኖሩ ስለሚችሉ መጥፎ ባክቴሪያዎቹም ራሱ ወተቱን ስለሚፈልጉት በልተው በሽታ ሊያስከትሉብን ይችላሉና በባህላዊ መንገድ ላይ እንዴት እናርግ ለሚለው እርሾውን እንዴት እናረጋለን? ወተቱ ፈላ፣ ሲፈላ ሁሉ ባክቴሪያ ጠፋል። ስለዚህ እርሾ የለው መልሰን እንዴት እርጎ እናረጋዋለን ነው። የመጀመሪያው እንግዲህ ይሄንን ማስረዳት መፈልገው ከእንጀራ እርሾ ጋር ማስረዳት ነው መፈልገው። ለምሳሌ እንጀራን በምንሰራበት ጊዜ በኋቃችን ወይም እቃችን በየጊዜው ትንሽዬ እርሾ እያስቀረን መልሰን ከሱ ላይ እየተጠቀምን ከቀጠልን እርሾ ይሆናል። ወይ አዲስ ቤት ከገባን በኋቃችን ንጹህ ከሆነና ምናምን ከጎረቤት እርሾ እንዋሳለን። ስለዚህ ይሄ እርሾ በተፈጥሮ እዚሁ አገራችን ላይ አየሩ ላይ ከእቃው ከተለያየ ከውሃው ከወተቱም ከምኑም በቃ በተፈጥሮ የተገኘ ነው። እግዚአብሔር የሰጠን ባክቴሪያዎች ናቸው። ስለዚህ በየአካባቢው ያለ ስለዚህ አንድ ነገር በኋቃውንም ወይም የእርጎን ቅል ወይም እቃ ክፍት አድርገን ካስቀመጥን እነዚህ ባክቴሪያዎች ተመልሰው ይመጡና እርሾ ይሆናሉ ማለት ነው። ስለዚህ ቅድም የተናገርኩት ላይ ወተቱን በምናፈላበት ጊዜ እነዚህ እርሾዎች በጠቅላላ ባክቴሪያዎች በጠቅላላ ይሞታሉ። ስለዚህ ከሞቱ መልሰን ለማግኘት ምን ማድረግ አለብን ካልን ያው መጠበቅ ያስፈልገናል። ከእርጎ ለምናዘጋጅበት እቃ ውስጥም የተለያዩ ባክቴሪያዎች እርሾ የሚሆኑ አሉና ትግስት የሚያሳጣው ምንድነው? ፍጥነቱ ይቀንስብናል። ወተቱ በጣም ስለፈላ በቂ እርሾዎች ከአየሩ ተሰብስበው መጥተው እቃችን ውስጥ ገብተው መልሰው እርጎ ለማድረግ ጊዜ ስለሚፈጅብን እና አንዳንድ ሰዎች እንደውም ጣዕሙ አንድ አይነት አይመሳሰልም ይላሉ። ስለዚህ እዚህ ጋር መጠንቀቅ ያለባችሁ በእንጀራ ራሱ እስካሁን ኢትዮጵያ ውስጥ በጣም ትልቅ ጥበብ የሆነው የእንጀራ እርሾ በሳይንስ ማግኘት አልቻልንም እስካሁን ድረስ። እርሾዎቹ ወይም እነዚህ ባክቴሪያዎቹ እኔም የምግብ ሳይንቲስት ነኝ፣ በእንጀራ ላይ በጣም እመራመራለሁ። ብንለው ያቃተን ለምሳሌ ዳቦ እርሾ አለው የእንጀራ እርሾ ብሎ ግን እንደ ሳይንስ ብንመራመረው መለየት ያቃተንና አሁንም ችግር የሆነን የእንጀራን እርሾ ማምረት አልቻለም። የእርጎንም እርሾ ባህላዊ የሆነውን ባህላዊ የእርጎ እርሾንም ለመስራት ትግል ውስጥ ነው ያለነውና በሳይንስ ይሄንን እርሾ በጥበብ ያገኘ ሰው ቢኖር በኢትዮጵያ ውስጥ ከፍተኛ ባለሀብት ይሆናል ብዬ አስባለሁ። ለምን እንጀራችን ወይም እርጓችን በተመሳሳይ ጣዕምና መሰረት እየወጣ ይሸጣል ማለት ነው። ስለዚህ ከዘመናዊው ምን እንማራለን ብንል በዘመናዊው ያለው እርሾ የሚሸጥላችሁ እርሾ አለ፣ የእርጎ እርሾ ተብሎ የሚሸጥላችሁ አለ። ይሄ ኔዘርላንዶች በጣም የታወቁ ናቸው በዓለም አቀፍ ደረጃ። ሁለት ባክቴሪያዎችን ይጠቀማሉ፣ ላክቶባሲለስ ቡልጋሪስ የተባለና ሁለተኛው ደግሞ ተርሞፊለስ የተባለ ባክቴሪያዎችን ለእርጎም በማበላላት ይጠቅማሉ ብለው አውጥተዋቸው እነዚህም በሳይንሳዊ መንገድ እንደ ዳቦ እርሾ በመቀየር የፈላ ወተት ከጨረሳችሁ በኋላ እነዚህን እርሾ ትጨምሩበትና ስታስቀምጡት እርጎ ይሆንላችኋል። አንዳንድ ሰዎች ግን የሚሉት ይሄ ዘመናዊ እርጎ አበሻዊ ወይም ኢትዮጵያዊ እርጎ አይልም ነው። ትክክል ነው። ልክ ይሄ ለምንድን ነው እስከዛሬ ድረስ እንጀራ በውጭ ሀገር እንደ ኢትዮጵያ መጋገር ያልቻለው ወይም ጣዕሙ እንደ ኢትዮጵያዊ መሆን ያልቻለው ስንል ኢትዮጵያ ውስጥ ያሉ ማይክሮ ኦርጋኒዝሞች ካናዳ ወይም አሜሪካ ውስጥ ባለው ሙቀትና አየር መኖር አልቻሉ። ስለዚህ ይሄ ማን ናቸው? ይሄ ለኛ በኢትዮጵያ ውስጥ ያሉና እኛ ከለመድነው ጣዕም ጋር የሚኖሩት የት ውስጥ ነው? ኢትዮጵያና እኛ ሀገር ውስጥ ብቻ ነው። ስለዚህ ወደ አሜሪካ ወይ በካናዳ ጤፍ ይዘን አብኩተን የመለሰን የኢትዮጵያ አይነት ጣዕም አምጣልን ስንል አንዳንድ ባክቴሪያዎች እዛ ስለማይኖሩ በዛ ምክንያት ጣዕሙ አይመጣም። ስለዚህ ይሄንን ለማድረግ ሳይንስ ምንድነው የሚያደርገው? ኢትዮጵያ ውስጥ ያሉትን ባክቴሪያዎች አውጥቶ ለይቶ ውጭ ሀገር ወስዶ መጨመር ብንችል የኢትዮጵያ አይነት እንጀራ ወይም እርጎ ጣዕም ሊኖርልን ይችል ነበር።
ግን እስካሁን እኔም በሱ ላይ እየተመራመርኩ ነው ያለሁት። እስካሁን ወደ 6 አይነት ባክቴሪያዎች አውጥተናል፣ ማን ማን እንደሆኑ ማለት ነው። ግን የቸገረን ምንድነው አንዱ ከአንዱ እየተቀባበለ ነው እንጀራንና እርጎን ፈርመንት የሚያረጉት ወይም የሚያቦኩት። ስለዚህ ምንም ብንለያቸው ስማቸው 6 አይነት 7 አይነት ጥበብ ነው። በቃ ይሄ እንጀራ የእርጎ ጥበብ ነው። ባህላዊ ምግቦች ላይ ያሉ ጥበብ በጣም ይለያልና አንዳንድ ሰዎች የሚለው ጣዕሙ አይጥመኝም የሚሉት ለምንድን ነው? ከእንደዚህ አይነት እርሾ ከውጪ ወይም በዘመናዊ መልኩ ከመጣው እርሾ የሚሰራው የኢትዮጵያዊ እንጀራ ወይም የኢትዮጵያዊ እርጎ አይለንም ነው ችግሩ። ስለዚህ እሱን ለማውጣት ነው አንዳንድ ሰው ወተት አላፈላም ቀጥታ በተፈጥሮ ከላሟ የመጣውን እርጎ ይሻለኛል ብሎ የሚከራከረው። ግን በዚህ ውስጥ ያለው ተቃርኖ ምንድነው? ያንን ጣዕም በምንፈልግበት ጊዜ በመጀመሪያው ቪዲዮ ባስረዳሁት ደግሞ ከዚህ ከኢትዮጵያዊ እርሾ ጋር ተቀላቅለው ደግሞ መጥፎ ነገሮችም አብረው ስላሉ እንደምታውቁት እንግዲህ በሰው ራሱ ሁሉም ጥሩ የለም፣ ሁሉም መጥፎ የለም። ስለዚህ ጥሩ ናቸው ያልናቸውም እርሾዎች ከመጥፎ ጋር ተቀላቅለው ስለሚገኙ ካልፈላ ወተት ከተጠቀምን በሽታ ያስይዙብናል ነው እንግዲህ ትልቁ ጥበብ ያለው እዚህ ጋር ነውና አሁን ለማስረዳት እየሞከርኩ ያለሁት እንግዲህ ወተትን አፍልታችሁ አቀዝቅዛችሁ እርሾውን ከየት ላምጣ ካላችሁ በሳይንስ የተቀመጠ ከሌለ ከዚህ ቀደም አስቀምጣችሁት ካለው እርሾ ላይ የእርጎ እርሾ ላይ በፍሪጅ ካስቀመጣችሁት ወይም ከቧሃቃ ላይ ወይም ከእቃው ላይ የቀረውን ትንሽዬ አማውንት እርሾ እዚህ የፈላው ወተት ላይ በመጨመር እርጎ ማዘጋጀት ትችላላችሁ ማለት ነው። ስለዚህ የኛ እርሾ ምንድነው ማለት ነው? የቀረው ከዚህ በፊት የነበረው ቀሪ ወይም ቀረራ እርሾ ነው እንግዲህ እንደ እርሾ እየተጠቀምን ያለ ነው። ስለዚህ ይሄ ባህላዊ እርሾ ነው። ስለዚህ ባይዘዌ በኢትዮጵያዊ እርጎና በፈረንጁ ዮገርት የምንለው ልዩነቱ ትክልኩ ይሄ ነው። በፈረንጁ ወይም በፋብሪካ የሚዘጋጀው ዮገርት እርጎ አይደለም። ዮገርት የምንለው ወተቱ ይፈላል፣ ከፈላ በኋላ ይቀዘቅዛል። በቀዘቀዘው ላይ በሳይንሳዊ መንገድ የተለዩ 2 ባክቴሪያዎች ተርሞፊለስ እና ቡልጋሪስ የተባሉ በሳይንስ እንደ ዳቦ እርሾ ቀዝቅዘው ተቀምጠው ህይወት ያላቸውን መልሰው ትንሽዬ ሞቅ በማድረግና ወተቱ ውስጥ በመጨመር ተመሳሳይ የሆነ ጣዕም እንድናገኝ እናረጋለን። የኢትዮጵያ ውስጥ ግን አፋር ላይ ያለ፣ ባሌ ላይ ያለ፣ አርሲ ላይ ያለ፣ አዲስ አበባ ላይ ያለው አየር ይለያያል። ስለዚህ ከአንድ ቤት የሚገኘው እንጀራ ከአንድ ቤት የሚገኘው እርጎ እንዲለያይ ካረጓቸው ምክንያቶች አንዱ እርሾው ነው ማለት ነው። ስለዚህ እዚህ ጋር ማስረዳችሁ እንግዲህ በሳይንስ አዲስ አበባ ዩኒቨርሲቲ ውጭ ሀገር ሰዎችም የኢትዮጵያን እንጀራ ኮፒ አድርገው ማምረት የሚፈልጉ ብዙ ሳይንቲስቶች እስካሁን የእንጀራን እርሾ የእርጎን እርሾ ለመስራት ትግል እያደረጉ ነው። በትግላቸው ውስጥ ምን አግኝተዋል? የኢትዮጵያን የሆኑ እርሾችን ለይተው አውቀዋቸዋል። አውጥተውም ከጨመሯቸው በኋላ ተመሳሳይ ምርት ግን እስካሁን ማምጣት አልተቻለም። እኔም አሜሪካ በነበርኩበት ጊዜ ተመሳሳይ እርሾዎች አውጥተው ሰርተው ቅመስልል እስኪ እንጀራው ጥሩ ነው ወይ አንተ ሀገር ካለው ጋር ብለውኝ ቀምሰውኝ እንጀራ አይልም፣ ጣዕሙ ብዙ ነገር ይጠፋዋል። እንደምታውቁት እንጀሮ ብዙ ስለሚቦጋ ኢትዮጵያ የሆነ ጣዕም አለውና እሱን ነው እንግዲህ ሱስ ሆኖብን የኢትዮጵያዊ እርጎ የኢትዮጵያዊ እንጀራ እሱ ብቻ አይደለም። ቆጮ የምትሉት እንግዲህ በመሬት ውስጥ ተቀብሮ ለረጅም ጊዜ አብኩተ ነው በእርሾ የምንሰራው። አሁንም በሀገራችን አንድ ሳይንቲስት ከአርባ ምንጭ ዩኒቨርሲቲ የሞከረዋል የቆጮን እርሾ አውጥቶ ሳይንሳዊ አድርጎ ለመስራት የሞከረው ማለት ነው። እሱም 2 ባክቴሪያ ብቻ ነው ያወጣው። የኢትዮጵያ ግን ከ6 ከ7 በላይ ባክቴሪያዎች ስለሆነ ይሄንን ስራ እየሰሩ ያሉት የእርሾ ጉዳይ ይሄ ነውና የጠየቃችሁት ጥያቄ ትክክል ነው። ለኛ ለሳይንቲስቶችም ትንሽ ያስቸገረ ነገር ነውና ማጠቃለያ የሚሆነው ምንድነው? ፈልቶ ከቀዘቀዘ በኋላ ባለ ወተት ላይ እንዴት ብሎ እርጎ ይሆናል፣ እንዴት ይረጋል የሚለው ነው። ስለዚህ ለማርጊያ መጠቀም ያለባችሁ ከዚህ ቀደም የሰራችሁት ትንሽዬ የቀረች ጤነኛ የሆነች እርሾ ካላችሁ የእርጎ እርሾ ብላችሁ ከሷ እንድትጠቀሙት ነው። ካልሆነ ግን በዘመናዊ መልኩ አሁን በየቦታው ከውጭ ሀገር የመጡ ፋብሪካዎች እንደ ኔዘርላንድ ያሉ የእርጎ እርሾ እያሉ አሽገው እየሸጡ ነው። እሱ እርጎ ግን የኛ ሀገር አይነቱ ሳይሆን በዓለም አቀፍ ደረጃ ያለውን እርሾና ጣዕም ነው። ለዛ ነው እንግዲህ በፋብሪካ የተቀነባበረን እርጎ ስትጠጡት ኢትዮጵያዊ ወይም ቤት ውስጥ የምታውቁት አይነት እርጎ የማይላችሁ። ለዛ ነው ብዙዎቻችን ራሳችንን እርጎ ቤት እያልን በየሰፈሩ በሚዘጋጁ እርጎ ቤቶች እየሄድን ያለ ነው። እርጎ ቤቶች ውስጥ የማየው አንጡ ማደንቀው ነገር ምንድነው? እርጎ የሚሰሩበትን እቃ በጣም ያጥባሉ፣ በወይራ ያጥኑታል።
ወተቱንም አንዳንዶች የሚያፈሉ አሉ። አፍልተው አቀዝቅዘው መልሰው ካስቀመጡት እርሾ ላይ ጨምረው ጥሩ እርጎ የሚሰጡን አሉና ከዚህ ጋር አያይዤ አንዳንድ ሰዎች ወተትን ማፍላታችንና ማቀዝቀዛችን ለባክቴሪያው ብቻ ይመስለዋል። ይሄ ሳይንስም ጥበብ አለው። አንድ ወተት በ85 ዲግሪ ሴንቲግሬድ በሚፈላበት ጊዜ እርጎም በኋላ ለሚኖረው መልክ ጥሩ መልክ ይሰጠዋል። ይሄ ምን ማለት ነው? በወተታችን ውስጥ ሁለት አይነት ፕሮቲኖች አሉ በሳይንስ። አንዱ ኬዚን ይባላል፣ አንዱ ደግሞ ዌይ ይባላል። እነዚህ በሚፈሉበት ጊዜ ወተቱ በሚፈላበት ጊዜ ይሄ ኬዚን እና ዌይ እንደ ሸረሪት ድር እርስ በርሳቸው ይጣበቃሉ። በሚጣበቅበት ጊዜ ያ እርጎም ይኖረዋል ኳስ የመሰለ ደስ የሚል ቴክስቸር ወይም ራሱ ገጠር ውስጥ አይታችኋል ዱብ ዱብ ነው የሚለው ከንት ሲወጣ ደስ የሚል ያለው መልክ ይኖረዋልና ይሄ የተፈጠረው ሙቀቱ ኬዚንና ዌይን በማገናኘት የሸረሪት ድር በመስራት ይሄ የወተቱ ፕሮቲን እንዳይበጣጠስና ውሃው ለብቻው እንዳይቀር ስለሚያደርገው በበቂ ሁኔታ ሙቀት የተጠቀሙ ሰዎች የአይቡን መልክ የተበጣጠሰ ግማሽ ውሃ ግማሹ ደግሞ ፕሮቲን የወተቱ ፕሮቲን አይለያየባችሁምና ማፍላቱ ደግሞ በተጨማሪነት ባክቴሪያውንና ቱበርኩሎሲስን ከመግደሉ በተጨማሪ ለምታገኙት የእርጎ አይነትም የተሻለ ነውና በየእርጎ ቤት የምታገኙት ከቤት ውስጥ ከሚዘጋጀው ደግሞ መልኩ የተሻለ የመጠባበቅ ደረጃው የተሻለ ነውና የእርሾ ጉዳይ ይሄ ነውና እንግዲህ ወደፊት ተሳክቶልን እንግዲህ ባለፈው በእንጀራ ፕሪዘርቫቲቭ እኔ ነኝ እንዳልኩት ሁላችንም በሳይንቲስቶች በዚህ ጥናት አጥንተን የእንጀራን እርሾ አዘጋጅተን ፈረንሳዮች ሞክሬዋለሁ ኢንስታንት እርሾ ብለው አምጥተው እኔ ባጠናሁት ጥናት ይሄ እርሾ ችግሩ ምንድነው ግን እንጀራ ያደርቃል። ስለዚህ ተቀባይነቱ በአገር ውስጥ ቀንሶ እነዚህ ፈረንሳዮች ሳይሳካላቸው ተመልሰው ሄደዋልና እባካችሁ ፈረንጆቹ ሳይቀድመን ያሉ ሳይንቲስቶች እኔንም ጨምረን የእንጀራን እርሾ የእርጎን እርሾ የቆጮን እርሾ በሳይንስ ለህብረተሰባችን በእኩልነት የሚደርስበት ስራ ከሰራን ኖቤል ፕራይዝም በሀገራችን የሚያሰጠነውና ሁላችንም በዛ አይነት ምርምር ላይ እንሳተፍ ለማለት ነው። ተጨማሪ ሀሳብ ካለኝ ደግሞ አርብ በማስተላልፈው የ5 ሰዓት ላይ የቲክቶክ ላይቭ በዚህ ጉዳይ ላይ ለመነጋገር ዝግጁ ነኝ። አመሰግናለሁ።